ገድየዋለሁ። ከዚህ በኋላ መፍራት የሚባል ነገር የለም። ሉላ ይሄ አክሊሉ የሚባለውን ተንበርክኮ ካላየሁት ቤቴን ካላስመለስኩኝ ይኸው ባሌ ነህ ብለሽ እንዳትጠሪኝ። ይኸውልሽ አንድ ስልክ ነው የምጠብቀው፣ እደፋሻለሁ። ያኔ ይሄ ቤት ህይወቴ ነው፣ ህልሜ ነው፣ ብዙ የለፋሁበት ብዙ የሆንኩለት ቤት ነው። እሺ አንቺ እዚሁ ሁኚ፣ ሰነዱን ስጪኝ። አይ አልሰጠም። እኔ ከዚህ ቤት ካልወጣሁ አልሰጠም። ወይኔ ጉዴ! ይኸው እየነገርኩ ይመጣል እያልኩ ቶሎ በል ውጣልኝ ከዚያ። አሁን ወይኔ ጉዴ! ተኩስ ማለት ላይ ሰሞት እዚህ ግቢ ላይ ተተኮሰው። ወይኔ ወንድሜ እየለመንኩህ ከጎዳኸኝ፣ እየተማጸንኩህ ከገደልከኝ፣ በቁሜ ከቀበርከኝ እንዴት እፈራሃለሁ? ለእኔ ሞት አዲስ አይደለም። ደግመህ ገድለኸኛል፣ በቁሜ ቀብረኸኛል። እንዴት አንተን እፈራሃለሁ? እንደውም እኔንም ፍራኝ። ጭካኔ ከልክ ስላለፈ እንዳልገል ፍራኝ ስትል ሰገን አክሊሉን አስጠነቀቀች። ፍቅሯ፣ ልዑሏ፣ ንግስቷ ሊገናኙ ነው። መድብል የእሱም መቤት የእሱ ፍቅር እንደሆነች ቢያውቅ ምን አለ። እጅግ የሚገርም ነገር። በስተመጨረሻም ምስኪኖች መታደግ፣ የተቸገሩትን መርዳት፣ ያዘኑትን ካዘኑበት ጭንቀት ማውጣት፣ በኃይለኞች ሰዎች የታገቱትን ከእገታ ማስመለጥ፣ ብዙ ነገር ያደረገው መድብል ዛሬ በገዛ ህይወቱ ላይ መጥቷል። ሙታለች ገላሃታል ወደ እስር ቤት፣ ሙተሻል ወደ መቃብር የተባሉት ሁለት ፍቅረኛ ማቾች ሊገናኙ ነው። እሱም ለማመን የሚከብድ ለማሰብ የሚያዳግት እጅግ የሚገርም ታሪክ። የሉላና የሞገስ ሲገርመን፣ የመድብልና የመሰገን ገረመን። አጓጊና ልብ አንጠልጣይ። በስተመጨረሻም የትም ይሁን የትም ይችን ልጅ እናወጣታለን። ታርጌታችን ልጅቷ ናት። ከመጣ ሞትን አንፈራም፣ ከመጣ መሞት ካለበት ይሞታል፣ እንተኩስበታለን ሲል ቆራጡ ደፋሩ ቆፍጣናው መድብል ጨክኖ በሩን ገንጥለው ገቡ። ምን ይፈጠራል? ለእናቴ ጨዋው ታማኙ ትህትና የተላበሰ ሃይማኖትን አክባሪ ሰውን የማይንቅ ደግ ልጇን ልታይ እናቴ ትመጣለች። ለእሷ እኔ አሁንም ያ የልጅነቷ ጨዋ ልጇ ነኝ። አሁን ጨካኙ አረመኔውን ጨካኙን ርህራሄ የሌለውን አክሊሉን አታውቀውም። እናቴ ትመጣለች ሰገን፣ እናቴ ፊት እንዳታዋርጅኝ፣ ፊት እንዳነሽኝ፣ የጭካኔን ጥግ እንዳትገልጭብኝ ሲል ሰገንን ተማጸናት። እጅግ የሚያሳዝነው ግን ሰገን ጨዋ ልጇን ልታይ እናት መቼ ነው የምትመጣው? ስለተደበቀልህ አይደለም፣ አመልህ አይለቅህም። ስለተሸፈነልህ ስለከለልኩልህ አይደለም፣ ተግባርህ አይተውህም። ስለዚህ እናያለን። ለአንተ ሳይሆን ለእኔ ብትመጣ ደስ ይለኛል። ምክንያቱም ሰው ናፍቆኛል። ፈጣሪ የሰጠኝ አየር፣ ፈጣሪ የሰጠኝ ፀሐይ እንደዚህ ነፈከኝ። እንዴት ከየት የመጣ የዋህነትና ትሁት ልጇን ልታገኝ ትችላለች? በራስህ ላይ ቁማር አትጫወት። በእርግጥ ሁሉንም በተግባር እናየዋለን። የሰፈርከውን መልሰህ ታፍሰዋለህ፣ የዘራኸውን መልሰህ ታጭደዋለህ። እናት መምጣቷ ሜቢ ጨካኝነትን አረመኔነትን ልትቀንስ ትችላለህ። ከልብህ ግን ልትፍቀው አትችልም። ቀን አውሬ ማታ ማታ መልአክ፣ ማታ ማታ መልአክ፣ ቀን አውሬ የምትሆነው ነገር እንዴት ሆኖ? የሌለብህን ከየትም አታመጣውም። ለማንኛውም አልፈራህም ስትል ሰገን አስጠንቅቀዋለች። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ግን አሁን እነ መድብል ሰገንን ሳያገኟት መድብልና አክሊሉ ከተፋጠጡ ከተገናኙ በጣም ከባድ ነው። በእርግጥ መድብል ቆራጡ ቆፍጣናው ላመነበት ሟች ለወሰነው የማያመራ ምሕረትህ የሌለው ሁሉንም የታደገ የተቸገሩትን የረዳ የታፈኑትን ነፃ ያወጣ ብዙ ነገር አድርጓል።
ያውም ይሄን ሰውዬ በህይወቱ ዋጋ ያስከፈለው ጨካኝ ሰውዬ አግኝቶት፣ ያውም የልቡ ንግስት ገለሃታል ወደ እስር ቤት፣ ፍቅረኛህን ገደልክ ወደ ፍርድ ተብሎ ብዙ ዓመት የተፈረደበት በጸጸት ሲጎዳ በጸጸት ሲታሰር የከረመው መድብል የእሱ መቤት የእሱ ፍቅር የእሱ ንግስት እንደሆነች ሲያያት ምን ይፈጠራል? አክሊሉም ጭንቀትና ስጋቱ ሆነው እንዳልሞትሽ የሚጠራጠር እንዳልሞትሽ የሚያስብ ሰው አለ ወይ? ለዛ ነው የምጠይቅሽ። ቤቴ ተደፍሯት ሌባ ገብቷል። አንቺም አዳዲስ ጸባዮች እያመጣሽ ነው። አኩኩሉ ጨዋታ እየተጫወትሽ ነው። ሰነዶች ጠፍተውኛል። ይህ ሁሉ የተቀነባበረ እንጂ አጋጣሚ አይደለም። ይህ ቤት መቀበሪያሽ ነው። አንቺ የኔ ብቻ ነሽ። ማንም አይጋራኝም። በአንቺ ላይ ማንም የመወሰን መብት የለውም። አንቺ የኔ ብቻ ነሽ። እዚህ ነው የምቀብርሽ። እስከ ሞትሽ ድረስ የኔ ብቻ ነሽ ሲላትም ስጋትና ጭንቀቱ ይሄ ነው። አንቺ እንዳልሞትሽ የሚጠራጠር ወይም የሚያውቅ ሰው አለ ንገሪኝ እያለ ከፍራቻውና ከድንጋጤው አንጻር ነው እንደዚያ ሲያሰቃያትና ሲያፋጥጣት የነበረው። ምክንያቱም ወንጀለኛና አደገኛ እጅግ አደገኛ ስራ እንደሚሰራ ስለሚያውቅ ነው። አሁን ሁሉም ነገር ያስጨንቀዋል፣ ሁሉም ነገር ያሳስበዋል። ምክንያቱም የሰራው ስራ ከባድ ነው። ያልሞተችው ሞታለች ብሎ የኮንፍረኛ አድርጎ የሚያሰቃያት የመድብል የጀግናው የደፋሩ የቆራጡ ለብዙ ምስኪኖች ለብዙ ችግረኞች ለብዙ በደለኞች የደረሰው የጀግናው መድብል ፍቅረኛ አንተ ገለሃታል እሷ ሞታለች ተብሎ እሷ ወደ መቃብር አንተ ወደ እስር ቤት ተብሎ ለስንት ዓመት የተፈረደበት ፍቅሬን ገደልኳት አደራዬን በላው እያለ በጸጸት ሲገረፍ የነበረው መድብል እሷም ታስረዋል እኔን ገለዋል ብሎ ታስረዋል አሳስረውታል። እኔ ግን አለሁኝ መቼ ይሆን የማገኘው መቼ ይሆን ከዚህ ሞተው እርግጠኛ ከዛ እስር ቤት ከወጣ እኔን ይፈልገኛል እኔን ነፃ ለመውጣት ይፈልገኛል የምትለው ሰገን ያ ቀን የደረሰ ይመስላል። እንደ ቀላል የተናገረችው እውነት ሊሆን ነው። መድብል እንደ ማንኛውም ተራ ሰው ማንኛውንም እንደሚረዳ ሰው ለማገዝ ነው ወደዛ ቤት የመጣው። ግን አይደለም በአካል አይቷት ሰገን የሚለውን ስም ራሱ ምን አለ ሞገስ ቀድሞ ቢነግረው። ገና ስሙን ሲሰማው ነው የሚንቀጠቀጠው መድብል ማለት ነው። ምክንያቱም በጸጸት እየተጎዳና በጸጸት እየተገረፈ እንደሆነ እየተረዳን ያለ ነው። ለዚህ ጭራቅ ሰው በላውሬ አረመኔ ጨካኙ አክሊሉ የልቡን የሚያስተነፍስለት ጉሮሮውን የሚዘጋለት ጭካኛውን የሚያበርድለት ጀግናው መድብል መጥቷል። እሱም የትም ሆነ የትም ይች ልጅ ነፃ ማውጣት አለብን። ኢላማችንና ግባችን እሷና እሷ ብቻ ናት። ዶክሜንቱ ቀስ ብሎ ይደርሳል ባይሳካም እሷ ጋር ካለ ዶክሜንቱ ኦልሬዲ ዳይሬክትሊ ሊሰጠን ትችላለች። ግን መድብል በጭራሽ መተኮስ ወይ መምታት ወይ መግደል የለብንም ቢልም እኛን ለመግደል እኛን ለመብላት የመጣ አውሬ ለተኮስከው ጥይት ራስን መከላከል እንጂ አውቀህ የገደልከው አይደለም። ፍርድ ቤቱ አውቃችሁን የገደላችሁት ወይም ራሳችሁ ለመከላከል ነው ብሎ አያምንልንም። እሱ ጉዳይ አይደለም። ሳይቀድምህ ቅደም ነው ጉዳዩ። ዋናው ነገር አንተ አመታትህ ነው። ግዴታ እስከ ሞት የሚያደርስ መምታት የለብህም። ሜቢ ግሩን ሜቢ ክንዱን ሜቢ የሆነ ነገሩ ሊሆን ይችላል። ብቻ ተጠንቀቅ፣ ራስህን ጠብቅ። ሰውየው እንቅልፍ አይተኛም። እጅግ አደገኛ ነው ሲል መድብል ማስጠንቅቆታል። በሩ ተከፍቷል። ወደ ውስጥ ገብተዋል። ሁሉም ነገር የሚያበቃ ጭንቀቱ የሚጠፋ ያ ሁሉ ስቃይ ማብቂያው የአክሊሉ ጭንቀት መጨመሪያው የደረሰ ይመስላል። በተለይ አክሊሉና መድብል ሲፋጠጡ ለማየት የጓጓል። በጣም ይከብዳል።